ዛሬ አልሰማም ብለሽ ጆሮሽን ዘግተሽ ስትሄጂ ነገ እኔና ናታንን ስታጭን ጸጸቱ ይገልሻል። ቆይ ምን ይሁን ነው የምትሉኝ? አዳምጪን እስኪ። ሰላም በሚያሳዝን ሁኔታ ከቤት ተባረረች። የሮዛ እናትም አምርራለች። እኔ በህይወት እያለው ከልጄ ጋር በፍጹም ልትሆኝ አትችም፣ አንቺ ለልጄ ልትመጥኘው አትችም በማለት በጣም ተናዳም ትናገራታለች። እኔ በህይወት ያለው እናንተ በፍጹም አንድ ላይ ልትሆኑ አትችሉም፣ እናም እዚህ ቤት የህልዋሽ ማለቂያ ይሆናል በማለት በጣም ተናዳና ተበሳይታ የሮዛ እናትም ትናገራታለች። ልሽ አሁን እኔ ተመልሼ በመጣበት ሰዓት እዚህ ቤት እንዳላገኝሽ ኮቶችን ሰብስበሽ እዚህ ቤት ውጭ በማለት ድጋሚ አንቺን አይንሽን ማየት አልፈልግም በማለት ትናገራታለች። ታንም እንግዲህ እናቴ እኔ የምትኝን ነገር ሁሉ እሰማለሁኝ፣ ነገር ግን ደግሞ ለእኔ የምታለቅስና እንዲሁም ደግሞ የምታዝን እኔ ራሴ የማፈቅራት የኔ የሆነች ፍቅረኛ በጣም የምወዳት ልተዋት የማልችል አለችኝ ብሎም ይነግራታል። እናቱን በጣም ትናደድና ማኪን አላገባም ነው ወይ የምትለው? ይውልህ ሁለተኛ እናት አለኝ ብለህ እንዳታስብ በማለት በጣም ተናዳ እንግዲህ ጥለው ትሄዳለች ማለት ነው። ይህን ጥለው በምትሄድ ሰዓት ሮዛም እናቷ ላይ እግሯ ስር ወድቃ እንግዲህ ወንድሜ ልታዳምጪው ይገባል፣ ምክንያቱም አንቺ የራሽን ብቻ አይደለም መስማት ያለብሽ በማለት እንግዲህ ምክንያቱም ደግሞ የናታንን ምርጫ እንድትቀበልላትኝ እናቷን ትጠይቃታለች። በኋላ እናት አይደለውም ብላም በምትሄድበት ሰዓት እንግዲህ በጣም በሚያሳስብ ሁኔታ አንቺም ይኸውልሽ እኛን ልጆችሽን ታጫለሽ፣ እኔንም ሆነ ናታንን ታጫለሽ፣ ስለዚህ እኛ የምንነግርሽ መስማት አለብሽ በማለት እንግዲህ ለእናቷ ስትነግራትኝ ቆማ ስትለምናትኝና እንዲሁም ደግሞ እባክሽን እናቴ እባክሽን አዳምጪኝ፣ ማዳመጥ አለብሽ በራሳችን ሰዓት፣ ምክንያቱም ደግሞ አንተጣጣ ብላም ስትለምናትኝ ስውር በይልኝም የአንችን ወሬ መስማት አልፈልግም በማለት እንግዲህ ማኪ እናታን ካላገባ በፍጹም እኔ እናታችሁ አይደለውም በማለት ታመራለች። ሩዛም እንግዲህ በጣም በመናደድ ይውልሽ እናቴ ልንገርሽ በአንቺ አማርኛ ልንገርሽ ይውልሽ ዛሬ እኔና ናታንን አልሰማም ብለሽ ስትሄጂ ነገ ጠዋት እኔና ናታንን ስታጪ ጸጸቱ ይገልሻል። አሁን ላይ ግን ብትሰሚን ጥሩ ነው። ነገ ጠዋት የማይሆን ነገር አድርገሽ ጸጸቱ እስከምገቢ አሁን ላይ ግን አዳምጭን፣ ለምንድን ነው የማታዳምጭን በማለት ለእናቷ እንግዲህ ስትነግራትም ነበረ። የሳስን ሁኔታ እንግዲህ ምን ይሁን ነው የምትሉኝ? ቆይ ግን እናንተ ምን ሊሆንላችሁ በማለት እናትየው በጣም ታመራለች። እናም ደግሞ ሮዛም ለምንድን ነው የማታዳምጭን? እስኪ አንዳንድ ጊዜ እኛ የምንልሽን ነገር አዳምጭን በማለት ጠይቃታለች። እንደገና በመመለስ እንግዲህ የሁሉ ነገር በምትነግራት ሰዓት ንገሩኝ እስኪ ምንድን ነው መናገር እየፈለጋችሁት እስኪ ልስማችሁ ብላ እናታቸውን ቁጭ ትላለች። ናታንም ሆነ ሮዛ እንግዲህ ያው የፈለጉትን ነገር ለእናታቸው መናገር ነው። ምክንያቱም ደግሞ እናታቸው ይህን ነገር በፍጹም አትቀበልም። እናም ቁጭ ብላ እንግዲህ እነሱ የሚሏትን ለመስማት በጣም ቸኩላ እያለ እናም ንገሩኝ መናገር የምትፈልጉትን ብላ በምትልበትም ሰዓት ናታን እየፈራም ቢሆን ግን እኔ እማዬ ይቅርታ አድርግልኝ፣ ግን ደግሞ ማኪን ማግባት አልፈልግም ብሎም ይነግራታል። ይህን ሲነግራት ነበር በጣም ደንግጣ ምን ማለት ነው? ለምንድን ነው የማታገባው? በማለት አዎ እማዬ ይኸውልሽ እኔ አንድ ቀንም ቢሆን ላሳዝናትኝ ላስከፋትኝ በእኔ ምክንያት እንባዋ ሲፈስ ማየት የማልፈልገው ፍቅረኛ የምወዳት አለችኝ ብሎም ለእናቱ እናት ይናገራል። እዚህ ላይ ነበር በጣም ከባድና አሳዛኝ ነገር የተፈጠረው። ይህን ዜና ስሰማ እናታቸው ግን ደግሞ በፍጹም ይህን ነገር መቀበል አልቻለችምና ራሷን ስታ ነበር የወደቀችው። ልጆችም ወይም ደግሞ ናታንና ሮዛም በጣም ተደነጋግጠው ይሄዳሉ። እናም ደግሞ እናታቸውን ወይም ካለችበት ችግር ለማውጣት በጣም ተደነጋግጠው እናታቸው ላይ ውሃ ምናምን እየደፋፉ እናም ደግሞ ወደ ሆስፒታል ለመውሰድ ይሞክራሉ። ግዴታ እኔ የምፈልገውን ካላገባ በማለት
ነገር ግን ደግሞ ናቲ እኔ በፍጹም እሷን አላገባም፣ የራስ የሆነ የምወዳት የማፈቅራት ልተዋት የማልችል ፍቅረኛ አለችኝ በሚላትም ሰዓት ነበረ እራሷን ስታም የወደቀችው። እናታቸው እንግዲህ ካለችበት ችግር አገግባ ስትመጣ ቆይ እናቴ ምንድን ነው እንደዚህ ደምሽ በአንዴ ቀጥሊል የቻለው ምንድነው ችግሩ ብላም ልጅቷ በምትጠይቃት ሰዓት ይህ ልጅ ሊደፋኝ ነው ብላም ስትላተኝ እንግዲህ የናታንን ፍቅረኛ ታውቂያታለሽ ወይ ስሟ ሰላም እንደሆነም ታውቂያለሽ ወይ ብላም ትጠይቃታለች ማለት ነው። ይህ የምንጠይቅበት ሰዓት እንግዲህ እናቷንም እንግዲህ ደግሞ ማለት ነው እናም የናታን ፍቅረኛ ማነች ሰላም ማለት ማነች ብላም ትጠይቃታለች። ሌላ ጥያቄና እንዲሁም ደግሞ አሁን ላይ በጣም ከባድ የሆነባት ነገር ሰላምን በጣም አዝናና እንዲሁም ተክዛ ወይኔ ፈጣሪ ምንድን ነው ግን እንዲሁ ምን ይሻለናል? ፍቅራችን ምንም ነገር መቀጠል አልቻልንም። እናም ደግሞ ይህን ያክል ለምንድን ነው ግን ሰዎች የሚጠሉኝ? የት አባቴ ልድ ምን ማድረግ ይሻለኛል? እያለች ክችን ውስጥ ሆና እንግዲህ እንባዋን እያዝረከረከች በጣም ታለቅሳለች ማለት ነው። ምክንያቱም ደግሞ ለምን ይውሉ ፈተና በእኛ ላይ ሆነ በማለት ነበረ። ለምንስ ነው ሰዎች የሚጠሉኝ ብላም ጥያቄ የሆነባት ነገር ነበረ። እባክሽን እማዬ ሰላም ማነች ንገረኝ፣ እንዴት ሰላም መባሏን ልታቂ ቻልሽ? ግዴታ ስሟን ማወቅ አለብን፣ ልጅቷንም ማወቅ አለብን። እናም ማነች በማለት በተደጋጋሚ ጠይቃታለች። እባክሽን እናቴ ይኸውልሽ ልንገርሽ አይደለ አባቷ ደሜን ከማፍሰሱ በፊት እኛም መቅደም አለብን። እማ የኔ ህይወት አደጋ ላይ ነው፣ ስለዚህ ንገሪ በማለት ታጨናንቃታለች። ልሽ እኔ እኮ ሞቼ ነበር፣ እናም ጨለማ ክፍል ውስጥ ዘግቶብኝ ይኸውልሽ የሆነ ሰካራም መጥቶ እኮ ባያድነኝ ኑሮ እዛው ፍግም ብዬ ነበረ የምገኘው ጨለማ ክፍል ውስጥ። እናም እባክሽን እያለች መማፀን ጀመረች። እናም እባክሽን ይቺ ሰላም የምትባል ልጅ ማወቅ አለብን፣ ጠይቂያት ደግሞ ግዴታ ልትነግርሽ ትችላለች በማለት ጠይቃታለች። እናም ደግሞም ከጀርባዬ ማን እንደሚጫወትብኝ ማወቅ አለብኝ ምናምን ትላለች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰብ ናችሁን ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ታዲያ ከእናንተ የሚጠበቀው ቪዲዮችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን በማስቀመጥ ውድ ቤተሰቦቼ አግዙኝ ማለት ነው። እንግዲህ ቻናሌ በጣም ቀዝቅዘዋልና ላይክ እያረጋችሁ እንዲሁም ደግሞ ሰብስክራይብ እያረጋችሁ ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡ። ዛሬው እንግዲህ በዛሬው ዕለት በጣም የሚገርምና የሚያሳዝን ድራማ ነው ይዤላችሁ የመጣሁት ማለት ነው። ሮዛ ቀጣይ ክፍል ይዤላችሁ መጥቻለሁ። እንግዲህ ሁላችንም ልንማርበት የሚገባና አስተማሪ የሆነ ድራማ ነው። ሁላችሁም እየገባችሁ ቪዲዮችን እያያችሁ ላይክ አድርጉ።